የአማራ ፋኖ አንድነት በጎንደር የአፋሕድ ኃይል በብልጽግና ጦር ሽፋን እየተሰጠው ነው ብሏል። ቡድኑ ዘረፋ ላይ ተሰማርቷልም ብሏል። ዝርዝሩን ይዘናል። የቤት አማራ ጀግኖች ከተማዋን ተቆጣጥረዋል። በወሎ የህልውናው ተጋድሎ ተጠናክሮ ቀጥሏል። በቆይታችን ታዳምጡታላችሁ። በጎጃም በብልጽግና ባንዳዎች ላይ ያነጣጠረ ጥቃት ተፈጽሟል ተብሏል። በዚህም ዋነኛው አለቃ ተመቷል። ታዳምጡታላችሁ። የደሞዝ ጥያቄ እያሸረቡ ያሉ የህክምና ባለሙያዎች የፋኖን ትግል እንዲቀላቀሉ ጥሪ ቀርቧል። በሰልፍ የምትለውጡት ነገር የለም ተብሏል። መረጃውን ይዘናል። ህወሓት ሌላ ማስጠንቀቂያ ሰጥቷል። ያልበረደው የሰሜን ፖለቲካ ውዝግብ ቀጥሏል። ዝርዝሩን ትሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። ከአገዛዙ ቁጥር 1 ኮርቻዎች ውስጥ የሚመደበው የደቡብ ጎንደር አስተዳዳሪ አቶ ጥላሁን ደጀን በደራ ወረዳ አንበሳሜ ከተማ ህዝቡን በመሰብሰብ ለማዳበሪያ የመጣውን አርሶ አደር አስገድዶ በመሰብሰብና በአጠቃላይ ነዋሪውን በመሰብሰብ ሐሳዊ ፕሮፓጋንዳ እየሰራ ባለበት የአንበሳው ብርጌድ የፋኖ ሰራዊት ድንገተኛ የተጠና ጥቃት በመፈጸም የአገዛዙን እቅድ እንዳይሳካ አድርጎታል። በውጊያው የተደናገጡት የአገዛዙ ኮርቻዎች መግቢያ መውጫ አጥተው ሲደናበሩ አርፍደዋል ተብሏል። ከአገዛዙ ጋራ በጋራ እየሰራ የሚገኘው የአፋሕድ መልእክተኛ ደግሞ በፋፈዴን ቅጥረኞች ትዕዛዝ በዋናነት በአንዳርጌ አስፋው እየተመሩ ንጹሃን ተሳፋሪዎችን ስማዳ ወረዳ በጸዴና በወገዳ መካከል ፈሰስ የሚባሉ ቦታ ላይ ተሽከርካሪዎችንና ተሳፋሪዎችን አግተው ዝርፊያ ፈጽመዋል። ዝርፊያውን የፈጸሙት የፋፈዴን ቅጥረኞች ከላይ ከባዝራ ከአልጋ ከሸራና ከሲፋጥራ በኩል በመንግስት የቡድን መሳሪያዎች ሽፋን ተሰጥቷቸዋል። ዝርፊያውን ለማስቆም ከጸደዩ በኩል የሄደው የጉና ክፍለ ጦር ሀገረ ቢዘን ብርጌድ ላይ ከባዝራና ሲፋጥራ በኩል በፋፈዴኖች ተኩስ ተከፍቶበታል ነው የተባለው። የፋፈዴን ቅጥረኞች አንድ አባዱላ አንድ የህዝብ ማመላለሻ አውቶቡስ፣ አንድ አይሱዙ ጭነት ያለው መኪና ዘርፈዋል። በተጨማሪም 21 ዘመናዊ ተች ስልክ፣ 17 ትንንሽ በተኔ ስልክ ቀፎዎች፣ ከተሳፋሪ እስከ ሹፌሮች 150 ሺህ ብር አፋሕድ የተባለው የዘራፊዎችና የአጭበርባሪዎች ስብስቡ ዘርፈዋል። አፋሕድ ንጹሃን አማሮችን ከትናንት እስከ ዛሬ በጠራራ ፀሐይ እየዘረፋቸው ይገኛል። አፋሕድ ዝርፊያዎችን ከትንንሽ የኪስ ሌብነት እስከ ትልልቆቹ ባንኮች ዝርፊያ መፈጸም መለያውና የተለመደ ግብሩ መሆኑን መላው የአማራ ህዝብ ጠንቅቆ ያውቃል። ስለሆነም ህዝባችንና ሰራዊታችን ይህንን ነውረኛ የትግል አረም የሆነ የአፋሕድ ስብስብ ዘወር በል ማለት አለበት ብሏል። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ ኮር ባለሽርጡ ክፍለ ጦር በወሎ አረሪት ከተማን ተቆጣጠረ። የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮር አንድ ስር በአርበኛ እንድሪስ ጉደሌ የሚመራው ባለሽርጡ ክፍለ ጦር ባንዳ የሚሊሻ ኃይልና ሆዳደር ሚሊሻን ሙትና ቁስለኛ በማድረግ በሰሜን ወሎ ሀብሮ ወረዳ 025 ቀበሌ አረሪት ከተማን ሙሉ ለሙሉ በመቆጣጠር ቀጠናውን ተረክቧል። ግንቦት 1 ቀን 2017 ዓ.ም ከጧት 12 ሰዓት የከተማውን መውጫና መግቢያ በሮች ወጥሮ በመያዝ ሆዳደር አድማ ብተናና የባንድ ስብስብ ሚሊሻዎችን ሙትና ቁስለኛ ማድረጉ ተሰምቷል። በዚህ አውደ ውጊያ የብልጽግናው ሰራዊት የነበረበትን ካምፕ ትቶ ወደ ሐራ ከተማ ሲፈረጥጥ በርካታ አልባሳት፣ የደረት ትጥቆችና ሬሽን እንደማረከ ፋኖ አስታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መሐመድ ሞገስ ገልጿል። በጎጃም ሰከላ ወረዳ ደግሞ አንድ በአገዛዙ ባንዳዎች ላይ እርምጃ ተወስዷል። በዛሬው ዕለት የአማራ ፋኖ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ አናብስቶቹ አባግስ ሻለቃ ወደ ሰከላ ግሽ አባይ ከተማ ከሌሊቱ 7 ሰዓት ዘልቀው በመግባት ደመላሽ ተፈሪ የተባለን የሚሊሻ አሰልጣኝ በደፈጣ መሐንዲሶች በአባግስ ሻለቃ እርምጃ ተወስዶበታል። ባንዳው ከአሁን በፊት በተደረገ አውደ ውጊያ ቆስሎ ሕክምና ሲረዳ ቢቆይም ዛሬ በተሰራው ኦፕሬሽን መገደሉን የአማራ ፋኖ ጎጃም አገው ምድር 3ኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ኃላፊ የቻለ አድማሱ ገልጿል። የአማራ ህዝብን የህልውና ትግል እየመራ ያለው ፋኖ በአስደናቂ ጽናትና ብልህነት ከብልጽግናው አገዛዝ ጋር እየተናነቀ ቀጥሏል። በእውቀትና ስሌት እየተመራ ያለውና በአዲሱ የአማራ ትውልድ ተጸንሶ የተወለደው ህዝባዊ እምቢተኝነት በፍጥነት እያደገ ወደ መዳረሻው እንዲገሰግስ ስለመደረጉ ተነግሯል። ስለ ህዝቡ ህልውና ኑሮውን ጫካ ያደረገው ጀግና ትውልድ በእያንዳንዱ አውደ ውጊያና በየትኛውም እንቅስቃሴ ከህዝቡ እሴት የተነጠለ እንዳይሆን ከፍተኛ ጥንቃቄ እንደሚያደርግ ይነገራል። የአሸናፊነት ምንጩ ይህ እንደሆነ በርካቶች ያነሳሉ። እየተደረገ ባለው ትግል ውስጥ የፋኖ አስደናቂ ባህሪ የተገለጠባቸው በርካታ ክስተቶች አሉ ተብሏል። ከነዚህም ውስጥ አንዱ በጽናት መዋጋት እንደሆነም ተነግሯል። በየትኛውም የክልሉ ግዛት ውስጥ ከአገዛዙ ገዳይ ሰራዊት ጋር በተደረጉ ፊልማዎች ፋኖ ከራሱ የውጊያ መስመርና እቅድ የወጣበት አንድም ጊዜ እንደሌለ ይነሳል። ድንገተኛ የሎጂስቲክ እጥረት በገጠመባቸው የጦር ሜዳዎች እንኳን ምሽጉን ሳይለቅ እየተተለተለ ከሚመጣው የብልጽግና መንጋ ላይ እየማረከ የሚያሸንፍ ጀግና እንደተፈጠረም ይነገራል። ፋኖ ለ3 እና ለ4 ቀን ያህል ያለ ምግብና ውሃ ምሽጉ
ምሽጉን ሳይለቅ እየተዋጋ የሚያሸንፍ ጽኑ ትውልድ መሆኑን በተግባር አሳይቷል። በየመሃሉ ለመረበሽ የተሰማሩ የብልጽግና ሰርጎ ገቦች ወሬ ሳይፈታው ትግሉ ላይ ብቻ የሚያተኩር እውነተኛ የአማራ ህዝብ ልጅ እንደሆነም ተረጋግጧል ነው የተባለው። የትግሉን ዘርፈ ብዙነትና ጊዜ ጠያቂነት የማይረዱ ግለሰቦችና ቡድኖች ተስፋ ለማስቆረጥ ያደረጉት ሙከራም ሰብሮ በጽናቱ እየተዋጋ እንደቀጠለ ነው። ተዋጊው መሪዎቹ ላይ አፈሙዝ እንዲያዞር ሙሉ ጊዜውን ሲሰራ የከረመው ብልጽግና ምኞቱ ባዶ እንዲሆንም አድርጓል። ፋኖ በሚያደርገው ትግል ውስጥ የሚከተለው ብልህነት የተሞላበት አካሄድም አገዛዙ መግቢያ ቀዳዳ እንዲያጣ አድርጎታል ነው የተባለው። አገዛዙ የፋኖን መዋቅር እንደ ሽፍታ በደመ ነፍስ እንደሚዋጋ መርህና ስነ ምግባር እንደሌለውና ውሳኔዎችን በስሜታዊነት እንደሚያስተላልፍ አድርጎ ፕሮፓጋንዳ ለመስራት ቢያልምም ህልሙ ቅዠት እንደሆነበት ተነግሯል። በየትኛውም አካባቢ የሚንቀሳቀስ የፋኖ አደረጃጀት የሚያስተላልፋቸው ውሳኔዎችና የሚወስዳቸው እርምጃዎች ሁሉ የተጠኑና የበሰሉ መሆናቸው ቅቡልነቱ እንዲያድግ እንዳስቻለውም ይነሳል። ብልጽግና በክልሉ ሁሉም አካባቢዎች ንጹሃንን በግፍ በመረሸን ፋኖም በብስጭት ምርኮኞቹን እንዲገድል ለመገፋፋትና በዚህም ትርፍ ለማግኘት ቢሞክርም እንዳልተሳካለት ታውቋል። ለማህበራዊ ስሪትና ለዓላማው የተገዛው ፋኖ ከዓለም አቀፍ ወታደራዊ ህጎችን በላይ ምርኮኞቹን ተንከባክቦ ተሐድሶ እየሰጠ ከቤተሰቦቻቸው ጋር እንዲገናኙ እያደረገ ነው ተብሏል። ይህም በአማራ ህዝብ ዘንድ ይሁን በሌላው ኢትዮጵያዊ እምነትና ተስፋ እንዲጣልበት አድርጎታል። ዓለም አቀፉ ማህበረሰብም ከብልጽግና የውሸት ጩኸት በላይ የፋኖ ሀቅ እንደሚበልጥ እንዲረዳ ያስቻለ መንገድ ተከትሏል። አገዛዙ ለደረሰበት ሁለንተናዊ ሽንፈት በአማራ ህዝብ ስሪትና በዓለም አቀፍ መርሆች ላይ የቆመው የፋኖ ጥብቅ ስነ ምግባርና የማይጣስ የትግል ህግ ዋነኛው ድርሻ ይወስዳል ተብሏል። ሰሞኑን ሰላማዊ ሰልፍ በማድረግ ላይ ለሚገኙ የጤና ባለሙያዎች መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲሉ የአማራ ፋኖ በወሎ የጤና መምሪያ ኃላፊ ጥሪ ያቀረቡ። የህክምና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄ ብቻ በማንሳት የሚለውጡት ነገር አይኖርም ሲሉ ኃላፊው ጨምረው ገልጸዋል። የህክምና ባለሙያዎቹ ከሰሞኑ በተለያዩ የሀገሪቱ ክፍሎች መብላት አልቻልንም፣ ራበን በሚል ወርሃዊ ደሞዝ እንዲጨመርላቸው የሚጠይቅ ሰልፍ በማካሄድ ላይ ይገኛሉ። ይህንን የህክምና ባለሙያዎችን እንቅስቃሴ አስመልክቶ በማህበራዊ ትስስር ገጻቸው ሀሳባቸውን ያሰፈሩት የአማራ ፋኖ በወሎ ቤተ አማራ ጤና መምሪያ ኃላፊ ዶክተር አቡበከር ሰይድ የደሞዝና የጥቅማ ጥቅም ጥያቄ ብቻ በማንሳት ለውጥ ማምጣት የሚችል የጤና ባለሙያ የለም ሲሉ ተናግረዋል። በዲሞክራሲም ሆነ በሰብአዊ እኩልነት የማያምነው የአገዛዙ ስርዓቱ ሀገርን ከህዝቦቿ ቀምቶ እየበዘበዘ ነው ያሉት ዶክተር አቡበከር ሆድ እንጂ ጭንቅላት በሌላቸው ሰዎች የሚዘወርን ስርዓት በጋራ ሆነን በቃ እስካላልነው ድረስ በየግል ጠይቀን አንዳች መፍትሄ ማምጣት አንችልም ብለዋል። ጥያቄያችሁ ትክክል አይደለም እያልኩ አይደለም፣ ነገር ግን የደሞዝ ጭማሪ ብቻ በመጠየቅ የሚመጣ ለውጥ እንደሌለ ለማስገንዘብ እንጂ ሲሉ የገለጹት የአማራ ፋኖ በወሎ የጤና መምሪያው ኃላፊ ጥያቄው ምላሽ ቢያገኝ እንኳን የሀገርና የህዝብንም ችግር የሚፈታ ባለመሆኑ ከጊዜያዊ እፎይታ የዘለለ ትርጉም አይኖረውም ብለዋል። ዶክተር አቡበከር አክለውም የሀገርና የህዝብ ችግር ሲፈታ የጤና ባለሙያዎችም ጥያቄ ትክክለኛ ምላሽ ያገኛል። እኔና ታጋይ ጓዶቼ ይህንኑ ቀድመን ስለተረዳን የህልውና ትግሉ ተዋናይ መሆን ችለናል ያሉ ሲሆን ይህንን ጸረ ህዝብና ጸረ ሰላም እንዲሁም ጸረ እድገት የሆነን የአገዛዝ ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል ሁሉም የህክምና ባለሙያ የበኩሉን ድርሻ መወጣት አለበት ሲሉ አሳስበዋል። በመጨረሻም ዶክተር አቡበከር ሰይድ ችግራቸው አፋጣኝ ምላሽ እንዲያገኝ በሰላማዊ ሰልፍ እየጠየቁ ለሚገኙ የጤና ባለሙያዎች የኢኮኖሚ ህልውና ጥያቄያችሁን እንደግፋለን ያሉ ሲሆን ዘለቂታዊ ያለው መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲሉ ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ከእውቅና የውጪ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛም ተግባር ነው ሲል ባወጣው መግለጫ አሳስቧል። በምንም መንገድ ተቀባይነት የለውም ሲል አስጠንቅቋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው ዓላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። ይህ አይነቱ አካሄድ ትግራይን መንግስት አልባ ሆኖ ስጋት እንዲነክስ የሚያደርግ ክልሉ አንድ ማዕድ እንዳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱ ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲል አስጠንቅቋል። የትግራይ ህዝብ ዋና ፍላጎቱ ቁልፍ ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ እንዲሆንና ከምንም አይነት የጦርነት ስጋት ተላቆ ጥቅሞቹና መብቶቹን ማስጠበቅ ነው ሲል አስታውቋል። ጊዜያዊ አስተዳደሩ የፕሪቶሪያ ስምምነት ለክልሉ ህዝብ የተፈጠረውን እድል በማያስቆጭ ሁኔታ አሟጦ በመጠቀም የትግራይን ብሔራዊ ጥቅም ለማስጠበቅ እየተንቀሳቀሰ
እየተንቀሳቀስኩ ነው ብሏል። ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ የፈጸሙት ከአንድ ወር በፊት መጋቢት 30 ቀን 2017 ዓ.ም እንደነበር ይታወሳል። በትግራይ ክልል ለሁለት ዓመታት በተካሄደው አውዳሚ ጦርነት ወቅት የትግራይ ኃይሎችን በማደራጀት ወሳኝ ሚና በመጫወት የሚታወቁትና የፕሪቶሪያ ስምምነትን ከትግራይ በኩል በመሆን የተደራደሩት ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ደህንነት ሴክሬታሪያት በመሆን ሲያገለግሉ እንደነበር ይታወቃል። በትግራይ በኩል ከኤርትራ መንግስት ጋር ስለሚደረጉ ግንኙነቶች ሆነ እንቅስቃሴዎች በቂ መረጃ አለን፣ የሚያሰጋ ተደርጎ የሚታይ አይደለም ሲሉ የመስኖና ቆላማ አካባቢ ሚኒስቴርና የገዢው ፓርቲ ብልጽግና ስራ አስፈጻሚ አባል የሆኑት አብርሃም በላይ መናገራቸውን የተመለከተ ቪዲዮ ዘገባ መለቀቁ ይታወቃል። ሚኒስትሩ ከመንግስት ሚዲያ ጋር በትግረኛ ባካሄዱት ቃለ ምልልስ ትግራይ ውስጥ ያሉ እንቅስቃሴዎች ምንድናቸው? ፍላጎቱ ምንድነው? በምን መልኩ ይገናኛሉ? እነማን ናቸው እየተገናኙ ያሉት የሚለው ፌዴራል መንግስቱ ያውቀዋል ሲሉም ተደምጠዋል። እንደ ፌዴራል የሚደረጉ ግንኙነቶችም ሆነ እንቅስቃሴዎች ለፌዴራል መንግስት የሚያሰጋ ተደርጎ የሚታይ አይደለም ሲሉ ገልጸዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከኤርትራ መንግስት ጋር ድብቅ ግንኙነት እንደጀመርኩ በማስመሰል የስም ማጥፋት ዘመቻ እየተካሄደብኝ ነው ሲል የካቲት 19 ቀን 2017 ዓ.ም ላይ ባወጣው መግለጫ ማስተባበሉ ይታወሳል። በስም ማጥፋት ዘመቻው ላይም የክልሉ የጸጥታ ኃይል ሰለባ ነው ሲል የገለጸው ህወሓት የስም ማጥፋት ዘመቻው ከሀቅ የራቀና ምንም አይነት ማስረጃ ሊቀርብበት የማይችል ነው፣ ተቀባይነት የለውም ብሏል። ህወሓትና የትግራይ ጸጥታ ኃይል ከኢትዮጵያ መንግስት ተቃራኒ ሆነው ለመሰለፍ ከኤርትራ መንግስት ጋር ይገናኛሉ የሚል ማባሪያ የሌለው የስም ማጥፋት ክሶች ተሰንዝረውብኛል ብሏል። የስም ማጥፋት ክሶች በመንዛት ላይ ናቸው ብሎ ከዘረዘራቸው አካላት ውስጥም በስም ያልጠቀሳቸው የኢትዮጵያ መንግስት ከፍተኛ ባለስልጣናት ሲል የገለጻቸው ይገኙበታል። ፓኪስታን 3 የጦር ሰፈሮች ላይ ጥቃት አድርሳለች ስትል ህንድ ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። ፓኪስታን 3 የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳይሎች ጥቃት አድርሳለች ስትል ህንድ ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። የህንድ ጦር አገሪቱ የምታስተዳድረው የካሽሚር ግዛት በሚገኘው በጃሙና በፑንጃብ ግዛት በሚገኘው የፓንታኮት የጦር ሰፈሮቿ ፓኪስታን የሞከረችውን ጥቃት ማክሸፏን ገልጻለች። በህንድ ቁጥጥር ስር በምትገኘው የካሽሚሯ በጃሙ ከተማ ሐሙስ አመሻሹ ላይ ፍንዳታዎች መሰማታቸው እና መብራት መቋረጡ ተዘግቧል። የፓኪስታን የመከላከያ ሚኒስትር ከጥቃቱ ጀርባ እጃቸው እንደሌለበት ለቢቢሲ ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አድርሰን ደግሞ አንክድም ሲሉ ካውጃ አስፊ ለቢቢሲ ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታንን የአየር መከላከያ መምታቷንና ኢስላማባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማዎችን ለመምታት ያደረገችው ሙከራ ማክሸፏን አሳውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ውስጥ የሚገኙ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ፓኪስታን ድርጊቱ ሌላ የጥቃት አባባሽ ድርጊት ስትል ጠርተዋለች። ህንድ የፈጸመችውን ጥቃት ተከትሎ የተባበሩት መንግስታት ድርጅትና የዓለም መሪዎች መረጋጋት እንዲሰፍን ጥሪ አቅርበዋል። በድንበር አካባቢ የሚፈጸመው ጥቃት የኒውክሌር ጦር መሳሪያ ባለቤቶቹን ወደ ከፍተኛ ግጭት ሊያመራቸው ይችላል የሚል ስጋት ፈጥሯል። ይህም ከሁለት አስርተ ዓመታት በላይ በሁለቱ ሀገራት መካከል የከፋው ግጭት ተደርጎ ተወስዷል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ